ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና በስልጤ ዞን በሳንኩራ ዓለም ገበያ ያሉ የፕሮቴስታንት ሚሽሮች የሚያደርጉትን ቪዲዮ ሰርቼ ነበረ። ኮሜንት ላይ የተለያዩ ሀሳቦች አሉ። ከካፊሮቹ ከጴንጤዎቹ ሌላ ያሉት የስልጤ እህት ወንድሞች ተደፍረናል ምናምን የሚሉ ነገሮች አስቀምጣችኋል። የስልጤ ወንድሞች ሆናችሁ ሌሎችም እዚህ ጋር ማወቅ ያለባችሁ ነገር የኔ ብሔር እኮ የሌለን ሃይማኖት አይከተልም አትበሉ። ሰው ነው፣ በሰው አትተማመኑ። የግል አመለካከት ያለው ሰው ስለሚኖር አንደኛ ነገር፣ ሁለተኛ ነገር ተደፍነናል እዛ አካባቢ መስበክ አትችሉም አትሉም። ምክንያቱም በመንግስት ይደገፋል። ማንም ሰው የፈልገውን ሃይማኖት የማስፋፋትና የመስበክ ሙሉ በበት ስላለው ማለት ነው። ስለዚህ አንድ የካፊር ጴንጤ ሰብካለሁ ብሎ ሲመጣ ጸብ ማጫር የለም። ጸብ የምታጭሩ ከሆነ ለጴንጤዎቹ ድጋፍ ነው የምታደርጉት። ይህም ሳይሆን ሰባኪውን የጴንጤውን ሰባኪ መጥፎ አመለካከት የምታደርጉ ከሆነ ከራሳችሁ ከህዝቡ መካከል እንትን ይተዓጠፉ ያኒ ምናልባትም ቅር ሊላቸው ስለሚችል አካዳሚካሊ በእውቀት ነው መሞገት። ሰብካለሁ ብሎ የተነሳን በፕሮቴስታንት በጴንጤ ሃይማኖት ሶስት ፈጣሪ እንዳለ ከሶስቱ ፈጣሪ መካከል አንዱ ፈጣሪ ሰው ነው ኢየሱስ የተባለ ፍልስጤማዊ ዜጋ እንደሆነ፣ ስልጤ በብሔሩ ስልጤ እንደሆነ ሁሉ ኢየሱስ በብሔሩ አይሁዳዊ ሰው እንደሆነ፣ የሃይማኖት ሰባኪ እንደሆነ ከጊዜ በኋላ የሃይማኖት አባቶቻቸው ኢየሱስን አምልኩ ፈጣሪ ነው የሚል አመለካከት እንደጨመሩ ያን ለህዝቡ ግንዛቤ መስጠት ነው እንጂ ጴንጤ እዚህ ቦታ አይሰብክም ብሎ ከዛ ሰውዬ ጋር ጸማጫር ዋጋ ያስከፍላል። ጥንቃቄ አድርጉ። ኦኬ። ሁለተኛ ነገር ደግሞ ብር እየሰጡ የነሱ ሃይማኖት ተከታይ የሚያደርጉት አንደኛ ብሩ ድጋፍ የሚደረገው ከአውሮፓና ከአሜሪካ ሀገራት ነው። ደግሞም እዛ አካባቢ ጴንጤ እንዲኖር የሚፈልጉት ምንድነው ማጆሪቲ ጴንጤ ሃይማኖት ተከታይ የሆነ ስልጤ ነው ማፍራት የሚፈልጉትና የስልጤም ማህበረሰብ ጴንጤ የሆነ ሰው እንዲመራው ነው የሚያደርጉት። ጴንጤ የሆነ ሰው የሚመራ ከሆነ ሌላው ሙስሊሙ እንዲበደል እንዲጨቆን ነው የሚያደርጉት፣ ሀዲያ ላይ እንደምታዩት ማለት ነው። ስለዚህ እንደዚህ ስለሆነ ፖለቲካ ነገርም ስላለው ፕሮቴስታንት በዚህ ጊዜ የመንግስት ሃይማኖት ነው ስለተባለ ራሳችሁን በራሳችሁ እንድታስተዳድሩ ቋንቋችሁን ለማሳደግ ስለ እምነታችሁ ስለ ባህላችሁ ምንነት በደንብ እንድታውቁና እምነታችሁን ባህላችሁን እንድታሳድጉ ሁሉን ነገር ማወቅ ነው ያለባችሁ። እነሱ አሁን በገንዘብ የሚገዙት ምንድነው? ነገ ጧት ስልጤን ራሳቸው ጴንጤዎቹ እንዲያስተዳድሩ ስለሚፈልጉ የማህበረሰቡን ባህልና እምነት ለመበከል ስለሆነ በጥንቃቄ በሆይ ሆይታ በስሜት አይ በጸብ እናስቆማለን ሳይሆን በአካዳሚካሊ ነው። ካሁን በፊት በጩሎ ስም ሲሉ ነበር ሶስት ፈጣሪ እንዳለ። እነዚህ በየሃይስኩሉ በተለያየ መንግስት መስሪያ ቤት ያሉ መንግስት ሰራተኛ ጴንጤዎችን ለውይይት አቅርቧቸው ንጽጽር የሚችል ካለ እዛ አካባቢ ወይም ንጽጽር ወንድሞች በየቦታው በየገበያ መግቢያው ላይ ሂደው ሲሰብኩ ካገኛቸዋቸው ሰው ፊት በትምህርት ነው ማዋረድ። እነሱን አትስበክ አቁም ሳይሆን የሚባለው ናና ህዝብ እየሰበክ ከሆነ ፈጣሪ ማን ነው? ሶስት ፈጣሪ አይደለም ወይ የምታመልከው? ኢየሱስ ፈጣሪ ነው ትል የለም ወይ? ኢየሱስ ፈጣሪ መሆኑን ከመጽሐፍህ ገልጠህ አሳይ ብሎ እነሱን በምን በትምህርት ማስቆም ነው። እንደዚህ ብላችሁ ሰው ፊት ህዝብ ፊት በትምህርት ምንም የማያውቁ ከሆኑ ደግመው አይሰብኩም። ለራሳቸው እምነቱን ለመያዝ ያፍራሉ፣ እንኳን ለሌላ ሰው ለመስበክ ማለት ነው። ተግባብተናል። ይህንን ለማለት ነው። ኮሜንት ላይ ፕሮቴስታንቶች ገና በየቤቱ እንገባለን ወንጌልን ሰብካለን ለተባለው ኢየሱስ ክርስቶስ የፈጣሪውን ወንጌል ሰበከ እንጂ ወንጌል ኢየሱስ ፈጣሪ ነው አይልም። ስለዚህ ወንጌል የምንሰብከው እኛ ሙስሊሞች እንጂ ጴንጤ ወንጌልን አይሰብክም። ጴንጤ ብር እየሰጠ ማጆሪቲ ማህበረሰብ ማፍራት ላይ ነው እየሰራ ያለው። ኦኬ። አንድ ሞራል ያለው ጴንጤ ኢየሱስ ፈጣሪ ነው ብሎ አይናገርም። በዚህ ዘመን ከተናገረ ጉራ ነው። ያንን ጉራውን ደግሞ ከመጽሐፍ ቅዱስ ገልጦ አያሳይም። ስለዚህ ልክ እንደ ኦርቶዶክስ ሁሉ በፕሮቴስታንት ቤት ኢየሱስ ፈጣሪ ተብሎ የሚታመነው በቄስና በመነኩሴ ኢየሱስ ፈጣሪ ነው ተብሎ የተሾመው ነው። ስለዚህ እነዚህ ሰዎች በጩሎ ስም የሚሉ ስለ ሶስት ፈጣሪ የሚሰብኩ ኢየሱስን ፈጣሪ የሚሉ መሆኑን ለማህበረሰቡ ግንዛቤ መስጠት እንጂ እክል መፍጠር ብጥብጥና ሁከት ማስነሳቱ ጥሩ አይደለም ለማለት ነው። ገንዘብ የተቀበለም ካለ ገንዘቡን ይብላ። ገንዘቡ የመጣው ከአሜሪካና ከአውሮፓ ነው። ይሄ ቅኝ ግዛት ነው ብላችሁ ለስልጤ ማህበረሰብ ማስረዳት ነው። ገንዘቡን መልስ እንዳትሉ ይብሉ። ከአሜሪካና ከአውሮፓ የመጣ የቅኝ ግዛት ገንዘብ ነው። ተግባብተናል።